ቅናት እንግዲህ እንዲህ ነው። በህልም ነው የቀኑት። አያችሁ፣ ህልማችሁን ለማንም አትናገሩ የሚባለው ለዚህ ነው። ለሁሉ ውቃቢው ዛር ላለበት ብታወራ ዛሩ ይገለብጥና ይፈትንሃል። ይሄን ያህል እግዚአብሔር ተመልክቶታል ይልና ምቀኝነት ይይዘዋል። ለዚህ ነው ህልማችሁ ለሁሉም አትናገሩ ጸልዩበት የሚባል። ወይም ለሚጸልይ ለሚያመሰግን ስለ መንፈሳዊ ራእይ በደንብ ለሚያቅሰው ንገሩ የሚባለው ለዚህ ነው። ዝም ብለህ ለማንኛውም ስትነገር የቡዳም አይነ ጥላም ላለበት እዚህ ላይማ ከደረሰ ይልና ከሰውየው ላይ ተነስቶ አንተ ላይ መጥቶ ይፈታተናል። ራእይህ እንዳይፈጸም መንፈሳዊ ኃይልህ ወደ ግቡ እንዳይመታ ያም እንኳ ግቡን የሚመታ ቢሆንም እንኳ ፈተናው እየጨመረ ይመጣል። ለምን? ባወራው ነገር ተጽዕኖ የሚያሳድር ኃይል ውስጥ ትገባለህ። እየሰማችሁ ነው? ስለዚህ ዮሴፍ ያያት ህልም በወንድሞቹና በአባቱ መካከል ሆኖ መናገሩ ቂም አስጨበጣቸው። ቂም ያዙ። ይሄ ሰው እንዴት ሊሆን ይችላል? እኛ መጀመሪያ የተወለድን እሱ አሁን 10ኛ ልጅ ነው ማለት 11ኛ ልጅ ነው። 11ኛ ልጅ ሆኖ እንዴት ይሆናል? እኛ መጀመሪያ ተወልደን ብኩርናን ያገኘነን አባታችን በሀብቱም ቢሆን ቅደም ተከተል አስይዞ ነው የሚሰጠን። እሱ በአቋራጭ የት ሊደርስ ነው ያን ህልም ያየው እያሉ ተንኮል ጠነሰሱበት። የሰው ጠላቱ ቤተሰቡ ይሆናል የሚለውም ለዚህ ነው። እንግዲህ ከአንድ አባት የተገኙ ልጆች ናቸው። ከዛም በኋላ አንድ ወቅት ላይ በጎችን ለሚጠብቁት ለልጆቹ መንጋቸውን አሰማርተው እያለ እንግዲህ መንፈሳዊ ጉዞ ሂደት ተጀመረ። ሂድና ለወንድሞችህ ይህንን ቀለብ ስጣቸው፣ በየክፍለ ግዛቱ ሲንከራተቱ አሁን ቀለባቸው ሳያልቅ አይቀርምና የዕለት ጉርሳቸውን፣ የወራት ራታቸውን፣ የቀን ምሳቸውን ያዝና ሂድ ብሎ ተሸክሞ ይዞ ሄደ። ትንሹ ልጅ ዮሴፍ ስሙ ማን ነው? እግዚአብሔር ይጨምርልኝ። በእኛ አባባል እግዚአብሔር ይጨምር ነው ዮሴፍ። ከዛም በኋላ እየባዘነ እነሱን ፍለጋ ኮቴና ዱካ ተከትሎ ሲጓዝ አገኛቸው። ይሄው አባቴ የላከላችሁ ምሳና እራት ወርሃዊ ቀለባችሁ ይሄውና አምጥቻለሁ አለ። ሁሉም ቀለብ በማምጣታቸው ተደሰቱ። ግን አንድ ነገር መከሩበት። እንዴት እናርገው ይህን ሰው አሉ። ይህን ሰው ማድረግ ያለብን ነገር ቢኖር እንግደለውና በቃ ልጅህ አውሬ በላው እንበል። ከዚህ በፊት ያየውን ህልም ትዝ አላላችሁም? እኔና ወንድሞችህ መተን ልሰግድልህ ይሆን እንዴ ብሎ ሲናገር ትዝ አላላችሁም? እያሉ በሐሳብ መወያየት ጀመሩ። አሁን የወንድሞቹ ሴራ እዛ ተጀመረ። እንግደለው አሉ። ከዛም በኋላ አይ አንግደለው አለ ደግሞ ይሁዳና ሮቤል። አንግደለው፣ እነ ስምዖንም እንደዚሁ አንግደለው፣ ጉድጓድ ውስጥ እንጣለው አለ። ወደ ጉድጓድ ወረወሩት። እንደገና ደግሞ አሁንም አይ እዚህ ጉድጓድ ውስጥ ከሚሞት አለ ከወንድሞቹ የሚያዝኑ ደግሞ መጡና ለግብፃውያንን ሽጠው አሉ። ነገ እኮ ፊቱ ልንበረከኩ ነው። ለዚህ ነው እዚህ ዮሴፍን እንደ መንጋ የምትመራ ያለው ዳዊት። እግዚአብሔር ስሙ የተመሰገነ ይሁን። እንደ መንጋ እኮ ነው ያለው። እንደ መንጋ አንድ ዮሴፍ ነው፣ ግን የሚመራው እግዚአብሔር አምላክ እንደ መንጋ ነው። ከዛ ልብሱን አወለቁና የሆነ ቁርጥራጭ ልብስ አለበሱትና ለግብፃውያን በ30 ብር ሸጡት። ይዘው ሂድ ይሄንን አንተ ደግሞ እዛ ግብፅ ወስደህ ሽጠው ብለው ሰጡት። ሲሸጥ እግዚአብሔር አብሮት ተሸጧል። ወደ ጉድጓድ ሲወረውሩት እግዚአብሔር አብሮ ጉድጓድ ውስጥ ገብቷል። ልብሱን ሲያወልቁትም እግዚአብሔር ከእርሱ ጋር ነበረ። ልብሱን አወለቁና አሁን እንግዲህ የአባቱም ችግር ሊመጣ ነው። እዚህ ጋር አባቱ ከኋላ በረከት ፍለጋ በተጓዘ ጊዜ የሚከተሉትን ተግባሮች አከናውኖ ነበረ። ኤሳውን በረከት ለመቀማት ሲል
እናቱን አማክሮ እናቱም የበረከት ጉዳይ ሰምታ ስለነበረ ሽምግሎ ነበርና አብርሃም እኔ አሁን ስጋ አምሮኛል፣ የአደን ስጋ ያንተ ይጣፍጣል። ስለዚህ ካደንከው ስጋ እንድታበላኝ እና እንድመርቅህ ሂድና የአደን ስጋ አብላኝ አለው። የዚህ ጊዜ እናቱ ሰምታ አንተ ኤሳው ሊመረቅ ነውና ቶሎ በልና አንድ ጦቦት አምጥተህ እንድትመረቅ ላድርግ አለችው። ለምን? ያዕቆብ ለእናቱ ወጥ ይሰራ ስለነበረ የቅርብ የረዳቷ ነበረ። መቼም ሴቶች እንጨት የሚፈልጥላቸው ውሃ የሚቀዳላቸውን ይወዳሉ። ውሸት ነው? በጣም ይወዳሉና ለያዕቆብ አደላች። ኤሳው አይታዘዝም። ሁልጊዜ ለእናቱ ታዛዥ አልነበረም። እንግዲህ እመቤታችን ቅድስት ድንግል ማርያምን በዚህ ውስጥ ደግሞ ፈልጓት እና ጦቦት አመጣ። ግን እንዴት ነው? ቃሌን ያቀዋል፣ ሰውነቴን ያቀዋል፣ ሽታዬን ያቀዋል። ችግር የለም ሽታህን እንዲለውጥ የኤሳውን ልብስ አለብስሃለሁ፣ ሽታህን ለመለወጥ ድምፅህን ደግሞ አንተ ልክ እንደ ኤሳው ለማድረግ ሞክር አለችው። የሱ ባልሆነ ወጥ፣ የሱ ባልሆነ ስጋ፣ የሱ ባልሆነ ቅመም፣ የሱ ባልሆነ ልብስ፣ የሱ ባልሆነ ድምፅ፣ የሱ ባልሆነ ሽታ ተመረቀ። ማን የተመረቀው? ያዕቆብ። ከዛ ምርቃቱን ይዞ በል እንግዲህ ጥፋ አለችው እናት። እናቱን አልቀበረም ያዕቆብ። በረከት ፍለጋ ከዛን ጊዜ ጀምሮ ወጣ። እናቱ ስትሞት አያውቅም እሱ። እንግዲህ የሱ ባልሆነ ሽታ፣ የሱ ባልሆነ በግ፣ የሱ ባልሆነ ያዕቆብ ባልሆነ ነገር ሁሉ በረከቱን አታሎ ወሰደ ማለት ነው አይደለም? እሺ ልጆቹ ደግሞ ምን አደረጉ? የሱ ባልሆነ ልብስ አይደለም ያታለለው ያዕቆብ። ልጆቹም ደግሞ የዮሴፍን ልብስ አወጡና የበግ ደም ነከሩና፣ የሱ ባልሆነ ደም ነው የተመረቀው። መስዋዕት ያቀረበው እንግዲህ የሱ ባልሆነ ደም ነው። የበግ ደም ልብሱን ነከሩና ወደ ያዕቆብ መጥተው እነሆ ልጅህ ይህን ልብስ ታውቀዋለህ ያሉት። አዎ የዮሴፍ ይመስላል ብሎ ማልቀስ ጀመረ። ይኸውልህ ያልሆነ አውሬ ምድረ በዳ ላይ በልቶታል አሉ። የአባታቸው ማታለል ለማደረሰ ለያዕቆብ ለልጁ ደረሰ። ይኸውልህ ወይኔ ልጄ እያለ ማልቀስ ጀመረ። የሱ ባልሆነው ልብስ አታሎ ነበረ፣ እሱንም በልብስ አታለሉት። የእርሱ ባልሆነ ስጋ አታሎ ነበረ፣ እሱንም በስጋ አታለሉት። የእርሱ ባልሆነ ሽታ አታሎ ነበረ፣ እርሱንም ደግሞ የእርሱ ባልሆነ በፍየል ደም ሽታ አታለሉት። ሰው የዘራውን ያንኑ መልሶ ያጭድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ደግሞ የምንማረው አርምም ግኢረ የሚል ይሆናል። በዝምታ ተክዝ ይላል። እስቲ በሉት። በዝምታ ተክዝ። የሚገርም ነው። በቀስታ ተክስ፣ በቀስታ ተክስ። ሰው እንዳይሰማ፣ ዘመኑ እንዳይሰማ፣ ጊዜው እንዳይሰማ፣ ቤተሰብ እንዳይሰማ ለብቻ መቃጠል። ይህንን ቃል የሚነግረን ሕዝቅኤል ነው። ሕዝቅኤል ማለት እግዚአብሔር ጉልበቴ ነው የሚል ስም የተሰጠው ነው። አምላክ ጉልበቴ ነው፣ አምላክ ብርታቴ ነው፣ አምላክ ኃይሌ ነው። ሐዛቅ ማለት በዕብራይስጥ ብርታት፣ ጉልበት፣ ጥንካሬ ሲሆን ኤል ሲጨመርበት እግዚአብሔር ብርታቴ ነው፣ እግዚአብሔር ጉልበቴ ነው ማለት ነው። ይሄ ታላቅ ነቢይ ነው።
ከነቢያቶች ትልቁ የሚባለው አንዱ ኢሳይያስ እና ሕዝቅኤል፣ ኤርምያስ ትልልቅ የነቢያት አባቶች የሚባሉ ናቸው። በመንፈሳዊ ኃይልና ጥበብ በደንብ የተዋጀ እግዚአብሔር ክብሩን የገለጠበት ሕዝቅኤል አንድ ወቅት ላይ ኑሮውም ጊዜውም ዘመኑም እንደ ዘመኑ እንደ ወቅቱ ሆነና እግዚአብሔር ሲጠራው የሰው ልጅ ሆይ እንዲህ በል አለና የዓይንህን አምሮክት በቁጣ ወይም በመቅሰፍት እወስድብሃለሁ አለው። ከሱ ጀመረ። የሚገርም ነው። ግን በዚህ ጊዜ አለ በቀስታ ተክዝ። በምን ተክዛለ? ዋይ አትበል። ጊዜው ዋይ የሚያሰኝ አይደለም። ዘመኑ ዋይ የሚያሰኝ አይደለም። ወቅቱ ዋይ የሚያሰኝ አይደለም። ዋይ ብትል ይቀልዱብሃል፣ ያሾፉብሃል። ግን በቀስታ ተክዝ፣ በቀስታ ተክዝ፣ ለሟቾችም አታልቅስ። ሕዝቅኤል 24 ቁጥር 17 ላይ እንገኛለን። በቀስታ ተክዝ። በጣም ይገርማል። በደንብ ስናስበው ብዙዎቻችን ይሄ ችግር አለብን። እግዚአብሔር ሕዝቡንም ዝም ሲል ትካዜዎቹ ሁሉ ሌላው የሚካፈሉ አይደለም። ስለዚህ ምን እንሆናለን ማለት ነው? በቀስታ መተከስ። ቤተሰብ ሳይገባው እናት አባት ወይም ልጅ ሳይረዳ የውስጥ ቃጠሏችንን ለማንም ሳናወጣው አንዳንድ የዕድሜዎቻችንን ሁሉ ጊዜ የሚሻማ ትካዜ ሕይወታችን ውስጥ ይቀመጣል እና እንዲህ አይነቱን ሕይወት ምን አለ ታዲያ? በቀስታ ምን አለ? በቀስታ ንገሩኝ፣ በቀስታ ተክስ። በዚህ ሁኔታ ውስጥ 4 መንፈሳዊ ገደቦች አሉ። እግዚአብሔር በቃ የሚከላከላቸው ከሰው ልጅ እንዳይመጣ የሚያደርጋቸው ለእግዚአብሔር ቤት እንዲህ ብለህ ተናገር ይላል። ደግሞ ቁጥር 21 ላይ እግዚአብሔር እንዲህ ይላል በል አንተ አለው፣ እነሆ የኃይላችሁን ትምክት አረክሳለሁ። የምናችሁን ትምክት? በጣም ይገርማል። አንደኛው ይሄ ነው። የኃይልን ትምክት አረክሰዋለሁ። ምንም እንዳልሆነ ቆሻሻ እንደሆነ እንደተጠላ አደርገዋለሁ። የኃይልን ትምክት። አንዳንዱ በትምህርቱ ይመካል፣ አንዳንዱ በዩኒቨርሲቲው ይመካል፣ አንዳንዱ በተመረቀበት ይመካል፣ አንዳንዱ በሙያው ይመካል፣ አንዳንዱ በኑሮው ይመካል። እግዚአብሔር ዝም ሲል ምን ይሆናል? የኃይልህ ትምክት አረክሰዋለሁ። በቃ እኮ በቃ የት ይደርሳል ብላችሁ ያሰባችሁት ሰው ቆሟል። የት ደርሶ የት ቦታ ላይ ኃይል አግኝቶ ብርታት አግኝቶ በሕይወታችን ውስጥ ዋጋ ያለው ሰው ይሆናል ያልነው ሰው ቆሟል። የኃይልህን ትምክት አረክሰዋለሁ። የትምህርትን ኃይል አረክሰዋለሁ አለ። የእውቀትን ኃይል አረክሰዋለሁ አለ። የጥበብን ኃይል አረክሰዋለሁ አለ። የጀግኖችን ጉልበትንም እንዳልሆነ የነበራቸውን እንዳልነበራቸው አደርገዋለሁ አለ። የኃይልህን ትምክት አረክሰዋለሁ። በ60ው ዘመን ያለውን ትውልድ እንደ ማነጻጸሪያ እንውሰደው። በዛ ዘመን ሁሉም ነገር ግልብጥብጥብጥ ያለበት ዘመን ነው እና በዛው መንገድ ይቆያል ብለን የነደፍነው የተማርነው የጻፍነው ያነበብነው ሁሉ በኋላ እግዚአብሔር ዝም ሲለው ምን ሆነ ማለት ነው? ረከሰ። አብዮታችንም ረከሰ። ድካማችንና ምሁራኖቻችንም ረከሱ። ሐሳባቸውና ቃላቸውም ረከሰ። የኃይልህን ትምክት ምን አደርጋለሁ አለ? አረክሳለሁ። አቤት መጽሐፍ ቅዱስ ውስጥ ያሉ ሚስጥራቶች እኮ በሕይወት ውስጥ ትልቁ የሕይወት መርህን የምናገኝበትና
ከዛም በላይ ተደጋግመው የሚመጡ ቁጣዎችን በእያንዳንዱ ሰው ኑሮና ጊዜ ውስጥ የምንመለከትበት ነው። ዘመንን፣ ጊዜን፣ ነገስታትን፣ መኳንንቱን የምናይበት ነው። የኃይልህን ትምክህት አረክሰዋለሁ። የሚቀበሉህ አይቀበሉህም፣ የሚወዱህ አይወዱህም፣ የሚያስቡህ አያስቡህም። በቃ ይሄ በውጭው በኩል ያለውን ኃይል ከውስጥ በኩል ካለው ጋር አንድ አድርጎ ጸጥ የሚያደርግበት ቃል ነው። የኃይልህን ትምክህት አረክሰዋለሁ አንደኛው ነው። ሁለተኛ የዓይኖችህን አምሮት አረክሰዋለሁ። እስቲ ድገሙት። የዓይኖችህን አምሮት አረክሰዋለሁ። የምታየው በሙሉ በቃ እርኩስ ይሆናል። አንተ ውድ ቆንጆ ያልከው ነገር አይደለም፣ ለካ አይደለም። በሕይወትህ ውስጥ የመርህ ነገር አግኝቻለሁ፣ ቆንጆ ሐሳብ ተምሬያለሁ፣ ጥሩ የኢኮኖሚስት እውቀት አለኝ ብለህ በዛ ውስጥ መንገድህን እየሄድክ እያለ ለካ ረክሷል፣ ለካ ረክሷል። በቃ ይሄ ትምህርት የኑሮዬ አንዱ ትልቅ መዳረሻ ነው ብለህ ስታስብ ለካ የለም፣ የዓይንህ አምሮትን አርክሶታል። የዓይንህ አምሮት በእይታ ውስጥ መበላላት ማለት ነው። የዓይንህን አምሮት አረክሰዋል።